በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ቃል ኪዳን ልጆች ወደደን በፈቅረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ዮሐንስ ወንጌል ጥናታችን እንቀጥላለን። ዛሬ የምንመለከተው ቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለውን እንግዲህ ይህን ክፍል ቅዱስ ዮሐንስ ጌታችን ዕውር ሆኖ የተወለደውን ሰውዬ እንደፈወሰና በሱ ታሪክ ላይ አይሁድ የነበራቸውን እሰጥ አገባ ከጌታችን ጋር ማለት ነው አይሁድ በጣም እንዳካሰሱ ቤተሰቦቹን ጭምር እንደጠየቁ የሚናገር ክፍል ነው ማለት ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። ምዕራፍ 9 ከቁጥር 1 ላይ ከዚህ ሲያልፍ ዕውር ሆኖ የተወለደውን ሰው አየ። ደቀ መዛሙርት መምህር ሆይ ብሎ ጥያቄ ጠየቀ። ደቀ መዛሙርት ጥያቄ በጣም ጥያቄ በ3 ዓመት ውስጥ ጠይቀዋል። ይህ ደግሞ በጣም ጥያቄው ከፍ ያለ ይሄኛውን ጥያቄ ልዩ የሚያደርገው ቢኖር ስለ አንድ ሰው ነው ብቻም አይደለም። አፈጣጠሩ በጣም ግንባር ብቻ የሆነ የተፈጠረ ነው። አንድ ሰው አንዳንድ ሌሎች ሰዎች ሲፈጠሩ አይን ተሰርቶላቸው ወይ ሲወለዱ በሚገጥማቸው ወይ ከተወለዱ በኋላ በሚገጥማቸው ሊጠፋላቸው ይችላል። ብቻም ሳይሆን ሲወለዱም ቀጥታ እንደዛ ሆኖ ሊወለዱ ይችላሉ። ይህ ግን አይን ኖሮት አይደለም የተወለደው፣ ሙሉ ግንባር ብቻ ሆኖ ነው የተወለደው። ስለዚህ ይሄንን እግዚአብሔር ባወቀ የራሱን ተአምራት ሊገልጥ ፈልጎ እንደፈጠረ ክርስቶስ ይናገርልናል። እና ሐዋርያት ጠየቁ፣ ይህ ሰው በማን ኃጢአት ነው ብሎ ጥያቄ ጠይቁ። ልክ እንደኛ እንደሚሰማን ማለት ነው። እኛውን አንድ ሰው አካል ጉዳት ሲደርስበት ሲታመም በማን በራሱ ኃጢአት ነው ሲበድል ነው ብለን በሰዎች ላይ እንፈርዳለን ወይ እንወስናለን እንደዚህ። እና ማን ቢያጠፋ ነው እንደዚህ ሆነ የተወለደው? አባት እናት ሟርት ቤት ቢሄዱ ነው የሚል አይነት ስሜት ሐዋርያት ጋር ነበርና ግን ጌታችን እንደዚህ ብሎ አልመለሰላቸውም። ወላጆቹ ነው ወይስ ራሱ ነው ኃጢአት የሰራው ብሎ ጌታችንን ጠየቁ። ጌታ ኢየሱስም እንዲህ አላቸው፣ የእግዚአብሔር ስራ ሊገለጥበት ነው እንጂ እርሱ አልበደለም ወላጆቹም አልበደሉም። ይደንቃል። አሁን ይህ ሰው ሳይበደል መኖሩ ይደንቃል። ወላጆቹም ቢሆኑ አለመበደላቸው ይደንቃል። እኛ በኃጢአት ምክንያት ብቻ እንደዚህ አይነት ክፉ ነገር በህይወታችን እንደሚገጥም እናስባለን። እግዚአብሔር ባወቀ ግን ለበረከት የሚሆንባቸው እንዲህ አይነት መከራዎች ይገጥማሉ። በኢትዮጵያ ቤተክርስቲያን ደግሞ ብዙ በዚህ በትምህርቱ በርቃቄ ደረጃ አእምሯቸው ምጡቅ ሩቅ የሚያስቡ እንደዚህ አይነት አካል ጉዳት ያለባቸው ነው። እኛ ሐዋሳቶች ጉዳት ያለባቸው በተለይ አይነ ስውራን በኢትዮጵያ ታሪክ በኢትዮጵያ ቤተክርስቲያን ታሪክ ላይ በጣም ትላልቅ ሊቃውንት ነበሩ እና እግዚአብሔር ባወቀ ከዚህ ከእውቀት መደብ እንዳይወጡ ህሊናቸውን ሙሉ ሰብስበው እውቀትን ብቻ ቃል እግዚአብሔርን ብቻ እንዲያስቡ አድርጎ ሊሆን ይችላል። እግዚአብሔር ባወቀ የራሱን ተአምራት ሊገልጥ ይችላል ብለን ማሰብ ይገባል። መፍረድ ሰዎች ላይ አይገባም። ይህን በትክክል ጌታችን ያሳየበት ክፍል ነው። ይሄ የሰዎችን ፍርድ እና እግዚአብሔርን ሐሳብ የሚለያይ መሆኑን ያሳየበት ክፍል ነው። ሰው የታመመን አይቶ በቃ በራሱ ኃጢአት የሚል ውሳኔ ውስጥ መግባት የለበትም። ኢዮብን እንደዚሁ ነበሩ ወንድ ጓደኞቹ ያሉት፣ አንተ እንደው ክፉ ስለሆንክ ነው ብሎ ኢዮብን ግን ኢዮብ በእግዚአብሔር ፊት ንጹህ ነው ብሎ መጽሐፈ ኢዮብ ላይ ይገኛል። ስለዚህ እግዚአብሔር በፈቀደው መልኩ አካል ጉዳት፣ ጤና እክል ሊገጥመን ይችላል። እሱን ነገር እንደው በኃጢአት ምክንያት እንዳይመጣ እንዳንል በኃጢአት ምክንያት ነው ብንል ከዛ በላይ ይገባናል እንጂ ያቺ ብቻ በቂ አይደለች። አይነ ስውር መሆን ብቻ በቂ አይደለም። ኃጢአት በምንሰራው ኃጢአት ልክ ቢሆን እና በኃጢአቴ ምክንያት ይሄ ነገር ደረሰብኝ ማለት በራሱ ትዕቢት ነው የሚሆነው ማለት ነው። ምክንያቱም በኃጢአታችን ምክንያት ቢደርስብን ከዛ በበለጠ በደረሰን ነበር። በፊት ማን ይቆማል ነው ያለው ንጉስ ዳዊት። ተመልከቱ፣ ንጉስ ዳዊት የእንባ ምንጭ ያለው ሰው ነው። በመጽሐፍ ቅዱስ 3 በጣም ትላልቅ ተነሳያን መካከል አንዱ ነው። አንደኛው አዳም፣ አንደኛው ንጉስ ዳዊት እና አንደኛው ጴጥሮስ እና እንባ አልቆ እጅ አልቆ ደም ያነባ ሰው ነው ንጉስ ዳዊት። አልጋውን በእንባ የሞላ ሰው ነው ንጉስ ዳዊት። አልጋው በእንባ የተጠቀለቀለት ነው። ቅዱስ ዮሐንስ አፈወርቅ አልጋ መግዛት የሚፈልግ ካለ ወደ እኔ ይምጣ፣ ለዛውም የንጉስ አልጋ፣ ይቺ ደግሞ የተሰራችው ከእንባ ናት ይላል። የዳዊትን አልጋ ማለት ነው። እና በዚህ መልኩ በእንባ የተጠለቀለቀ ንጉስ ዳዊት እንኳን እግዚአብሔር ለመልካም እንዲሆን ፈተናዎችን ከመጣ ለመልካም እንደሚሆን ተናግሮልናል ማለት ነው። ስለዚህ ይህ ሰው ኃጢአት ሰርቶ ማለትና መፍረድ አይገባም ማለት ነው። በኃጢአታችን ብዛት ቢሆን በፊት ማን ይቆማል ብሎ ንጉስ ዳዊት እንደተናገረ እኛ በኃጢአታችን መጠን ቢሆን መቆም፣ መኖር፣ በፊት መመላለስ፣ መሄድ
በህይወት መኖር የማይገባን ሰዎች ነን። ግን እግዚአብሔር ለቤተሰቡም ለልጁም ኃጢአት አይደለም ብሎ ለሐዋርያቱ መለሰ ማለት ነው። የሐዋርያት ሊዳ አንዱ ይሆናል ወይ እሱ ወይ ቤተሰቦቹ የሚል ነበር። ጌታችን በዚህ መልኩ ነገረላቸው። ከዚህ በኋላ ወላጆቹም አልበደሉም፣ ነገር ግን ሳለ የላከኝ ስራ ልሰራ ይገባኛል ብሎ እግዚአብሔርነቱን እንደላከው እግዚአብሔር አብ እንደላከው እግዚአብሔርነቱን እንደላከው እግዚአብሔር መንፈስ ቅዱስ እንደላከው እግዚአብሔርነቱን እንደላከው ማለት ለምን አስፈለገ ቢባል በፈቃድ አንድ ስለሆኑ ማለት ነው። ላኪ ተላላኪ በእነሱ ውስጥ አለመኖሩን ለመግለጽ ያክል ማለት ነው። እና ወላጆቹ አልበደሉም፣ ነገር ግን የላከኝን ስራ ልሰራ ይገባኛል። ማንም ስራ ሊሰራ የማይችልበት ሌሊት ትመጣለችና በዓለም ሳለ የዓለም ብርሃን እኔ ነኝ። ይሄን ብሎ በምድር ላይ ምራቁን እንትፍ አለ፣ በምራቁም ጭቃ አድርጎ የዕውሮቹን ዓይን ቀባው ይላል። እንግዲህ ተመልከቱ፣ ይህ የተዘጋጀለት ለዚህ ሰውዬ ዓይን የተዘጋጀለት ቀድሞ አዳምን በፈጠሩ በእግዚአብሔር እጆች ነው። ቀድሞ ለአዳም ዓይን ያስፈልጋል ብሎ ዓይን ያዘጋጁ እጆች ዛሬ የዚህን ሰውዬ ዓይነ ስውርነት ሊፈውስ ጭቃ ያዘ። አዳምን ሊፈጥረው መጀመሪያ እግዚአብሔር ጭቃ ያዘ። አሁን ደግሞ ይህን ሰውዬ ለማዳን ዓይኑን ለማዘጋጀት ጭቃ ያዘ ማለት ነው። እንትፍ አለ፣ በምራቁ ጭቃ ለውሶ ዓይኖቹን ሰራ፣ ዓይን አበጀ። ከዚህ በኋላ የሚገርመው ደግሞ ሌላው ትእዛዝ ነው። የሚቀጥለው ትእዛዝ ቀጥሎ እንዲህ አለ ጌታችን፣ በምራቁም ያን ጭቃ አድርጎ የዕውሩን ዓይን ቀባ፣ እንዲህም አለው ሂድና በሰሎሜ መጠመቂያ ታጠብ አለው። እንግዲህ አሁን እርጥብ ጭቃ በውሃ ሲታጠብ ይለቃል፣ ከቦታው ይነሳና ባዶ ነው ቦታው የሚሆነው። ግን መለኮት የተዋህደው ወይም አምላክነትን ገንዘብ ያደረገ ሰውነት ክርስቶስ ስለተዋሃዳት ክርስቶስ ስግው ቃል ስለሆነ ምራቅ የሰውነት ባህሪ ናት። መፈወስ በጭቃን ደግሞ ዓይን ማድረግ የመለኮት ባህሪ ናት እና በውሃ ታጠብ ማለቱ ደግሞ ይደንቃል። አስተውላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 5 ላይ ጸበል ቦታ ላይ ያለውን ዝም ብለህ ተሸከም ሄድ ነው ያለው። ይሄ ሰውዬ ደግሞ ሜዳ ላይ ነው ያለው። ጸበል ቦታ የሚባል አያውቅም። ጸበል ተማጽኖ አያውቅም። ግን ጸበል ቦታ ያላገኘውን ጸበል ቦታ ላከ። በጸበል የሚፈውሰው እኔ ነኝ፣ ተነስተህ ሂድም ማለት የሚችለው እኔ ነኝ፣ ጨርቅም ዳሳችሁ ልትፈውሱ የሚቻለኝ እኔ ነኝ እያለ ነበር ወንጌላቱ ላይ ያስተማረን ማለት ነው የሚገባ እና በዚህ ጊዜ ወደ መጠመቂያው ታጠብ ብሎ ትርጓሜውም የተላከ ማለት ነው። ሄዶ ታጠበና እየተመለሰ ጎረቤቶቹም ቀድሞ የሚያውቁትም ሰሊዮም የነበሩ ግን ይህ መንገድ ተቀምጦ ይለምን የነበረው አይደለምን አሉ። ይህም እርሱ ነው ያሉ አሉ። ሌሎች አይደለም ይመስላል እንጂ አሉ። እርስ በርሱ ራሱ ግን እኔ ነኝ አለ። እርሱም ዓይኖቹን እንዴት ተገለጠ አሉት። እርሱም መልሶ ኢየሱስ የሚባለው ሰው በምራቁ ጭቃ አድርጎ ዓይኖቹን ቀባኝና ሄደ በሰሊሆም ታጠብ አለኝ። ሄጄም ታጠብኩኝ አየሁም አላቸው። አይሁድም ሰውየው የት አለ አሉት። እርሱም አላውቅም አለ። እንግዲህ ተመልከቱ ይህን ዓይነ ስውር ልባምነት። እንግዲህ የምናስተውለው ነገር ቢሆን እሱ ጭቃ ተለውሶ ጸበል ሄዶ እስከሚታጠብ ድረስ ዓይኖቹ አያዩ። ዓይኖቹ አያዩ ማለት መረጃ የለውም ማለት ክርስቶስ እንደሆነ ማን እንደሆነ በትክክል አውቅ። ግን ዓይኑ የሚያየው በሽተኛ መጻጉዕ ክርስቶስን አይቶ ብዙ ሕዝብ በመኖሩ ምክንያት ክርስቶስ ሲሰወር ማን እንደፈወሰ አያውቅም። ዓይን ያለው ዓይነ ስውር ሆነ፣ ዓይነ ስውር ዓይን ያለው ሆነ። ተቃራኒ ይሆናል ህይወት ላይ። በትክክል ዓይናችን ለጥሩ ነገር ስንጠቀም እግዚአብሔር የፈቀደውን ለፈቀደው ነገር ስንጠቀም ጥሩ ዓይን አለ። ያለበለዚያም ዓይን የሌለን ደንቆሮች ነው የምንሆነው። እና ይህ ሰውዬ ኢየሱስ ነው የፈወሰው ብሎ መሰከረላቸው። እርሱ ራሱ ነኝ ታማሚው ነኝ፣ ዓይን ሲታመም ዓይን አልቦ ዓይን የሌለኝ ሆኖ የኖርኩት እኔ ነኝ እያለ ተናገረላቸው። በሙሉ ልብነት መሰከረላቸው። ኢየሱስም አይሁድም የሰውየው የት አለ አሉት። እርሱም አላውቅም አላቸው። ያን ዕውር ሆኖ የተወለደው ሰው ወደ ፈሪሳውያን ወሰዱት። ጌታ ኢየሱስም ጭቃ አድርጎ ዓይኖቹን ፈወሰ። በምራቁ ጭቃ አድርጎ ዓይኖቹን ያበራ ቀኑ ሰንበቱም ነበርና ፈሪሳውያን እንዴት እንዲህ ያለ ዳግመኛ ጠየቁት። እርሱም በምራቁ ጭቃ አድርጎ ዓይኖቹ አኖረው ታጥቤ አየሁ አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ከእግዚአብሔር አይደለም ሰንበትን አያከብርምና አሉ። ሌሎች ግን ኃጢአተኛ ሰው እንዴት ያለ ተአምራትን ማድረግ እንዴት ይቻላል አሉ። እርስ በርሳቸውም ተለያዩ። ዳግመኛ ዕውርን አንተ ስለ እርሱ ምን ትላለህ? ዓይኖቹም ከፍቶልሃልና አሉት። እርሱም ነቢይ ነው አላቸው። እንግዲህ በዚህን ጊዜ አይሁድ የዚህን ሰው ያየው ሰው ወላጆቹ እስኪጠሩ ድረስ ዕውር ሆኖ እንደተወለደ እንዳያይ አላመኑም። ዕውር ሆኖ ተወለደ የምትሉ ልጆቻችሁ ይህ ነውን? እንግዲህ አሁን እንዴት ያያል ብሎ ጠየቋቸው።
ወላጆችም መልሰው እንዲህ አሉ፣ ይህ ልጃችን እንደሆነ ዕውር ሆኖ እንደተወለደ እናውቃለን። አሁን ግን እንዴት እንደሚያይ ዓይኖቹን ማን እንዳበራለት አዋቂ ነውና እርሱን ጠይቁት፣ አዋቂ ነውና ስለ እርሱ መናገር ይቻለናልና ብሎ ወላጆቹ መለሱ። ማለት እሱ ሙሉ ሰው ነውና እርሱ አዋቂ ነውና እርሱን ጠይቁት አለ። እንግዲህ ጎደሎ መልስ አይሰጥም። ሙሉ የሆነ መልስ ምን የሚሰጠው ኃጢአተኛ ነው ብሎ ሲሉ እንዴት ኃጢአተኛማ እንዴት ሊፈውስ ይችላል ብሎ መለሰላቸው። በጣም ጨንቋቸው ደንቋቸው ወደ አባቶቻቸው ወደ ወላጆቻቸው ወሰዱ። እውነት እርሱ እንደሆነ በትክክል አረጋገጡ። ወላጆችም አይሁድን ስለፈሩ ይህን አሉ፣ እርስ በርስ እርሱ ክርስቶስ ነው ብሎ በእርሱ የሚያምን ቢኖር ከምኩራብ ይውጣ ብሎ አይሁድ ተስማምተው ነበርና፣ ስለዚህ ወላጆቹ አዋቂ ነውና እርሱን ጠይቁት አሉ። እውነት ክርስቶስ አዳኝ መሲህ እንደሆነ ለወላጆቹ እንዳይመሰክሩ ምን ከለከላቸው ቢባል አይሁድ ይገላሉ፣ ያስራሉ፣ ይቀጣሉ። ለዛ ፈርተው እርሱ ሙሉ ነውና እርሱ ጠይቁት ብሎ ወደ ልጁ አመሩት። ዕውርም የነበረው ሰው ዳግመኛ ጠርተው ሂድ ለእግዚአብሔር ምስጋና አቅርብ፣ ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉት። ያም ሰው መልሶ እንዲህ አላቸው፣ እርሱ ኃጢአተኛ እንደሆነ እኔ አላውቅም። እኔ ዕውር እንደሆንኩ ነበር፣ አሁን ግን እንደማይ ይህንን ነገር ብቻ አውቃለሁ ብሎ እርሱ ኃጢአተኛ እንደሆነ አላውቅም ብሎ እነርሱ ኃጢአተኛ ነው ብሎ ሊመሰክሩበት ሲፈልግ እኔ እርሱ ኃጢአተኛ እንደሆነ አላውቅም፣ እኔ እንደማይ ብቻ አውቃለሁ። እንደማይ ብቻ አውቃለሁ ማለት እኔ እንደፈወሰኝ አውቃለሁ። የሚፈውሰው ደግሞ ኃጢአት ኖሮበት አይሆንም። ኃጢአት ያለበት ሰው እንዴት ይፈውሳል? ኃጢአት ያለ ሰው ቢፈውስ እናንተስ ቀድሞ አትፈውሱም ነበርን እያላቸው ነው። ዳግመኛ ምን አደረገልህ? ዓይኖች እንደምን አበራልህ አሉት። እርሱም መልሶ አትሰሙኝም እንጂ ነግሬያችኋለሁ። እንግዲህ ደግሞ ልትሰሙ ትችላላችሁ። እናንተ ደቀ መዛሙርት ልትሆኑ ትችላላችሁ አላቸው። ቀድሞ ነግሬያችኋለሁ እንጂ ቃል ውሶ ነው የሰራኝ ብያችኋለሁ። ማመን አልፈለጋችሁም። ድጋሚ ለምን ትጠይቁኛላችሁ? ተማሪው የእርሱ ተማሪ መሆን ትፈልጋላችሁ አላቸው። እነርሱም ሰደቡት፣ እንዲህም አሉት፣ አንተ የአይሁድ ደቀ መዝሙር ሁን፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተነጋገረው እናውቃለን፣ ይህን ግን ከወዴት እንደሆነ አናውቅም። ያ ሰው መልሶ እንዲህ አላቸው፣ ከወዴት እንደሆነ አታውቁምና ይህ እጅግ ድንቅ ነው። ነገር ግን ዓይኖችን አባራልኝ። እኛ እግዚአብሔርን የሚፈራና ፈቃዱን የሚያደርግ እርሱን ይሰማዋል እንጂ ኃጢአትን እንደማይሰማቸው እናውቃለን ብሎ ከኃጢአት ወጥታችሁ ንጹሕ ሆናችሁ ክርስቶስን ተከተሉ፣ ንስሐ ገብታችሁ ከትዕቢት ውጡ እያላቸው ነው። ዓለም ከተፈጠረ ጀምሮ ዕውር ሆኖ የተወለደው ዓይኖቹን ያበራ አልሰማንም፣ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ኖሮ ምንም ማድረግ ባልተቻለው ነበር። እነርሱም መልሰው ራስን በኃጢአት የተወለድክ አንተ እኛን ታስተምራለህን አሉት። እንግዲህ እንትኑን ማሸነፍ አልቻሉም። ስለዚህ መሳደብ ጀመሩ። አንተ በኃጢአት የተወለድክ እያሉ ማሸማቀቅ። አንተ ማን ነህ? የት ሆነ ነው ህይወት እዛ በኃጢአት የተወለድክ እያሉ ሰዎች የራሳቸውን ድካም ላለመቀበል የሚያደርጉት አመክንዮ የሳይኮሎጂ የራስን ድካም በቃ ማመን ሲገባቸው አለማመናቸውን በስድብ ደግሞ ደገፉት ማለት ነው። በስድብ ወደዛ ሲደገፍ በመጻሕፍት በሕግ በአበው ስራ ሳይሆን በስድብ የክርስቶስን አምላክነት ላለመቀበል ጌታ ኢየሱስም ወደ ውጪ እንዳወጡት ሰማ አገኘውና አንተ በእግዚአብሔር ልጅ ታምናለህ አለው። ያ ሰውም አቤቱ አንተ አምንበት ዘንድ እርሱ ማን ነው ብሎ መለሰለት። ጌታ ኢየሱስም የምታየው ከአንተ ጋር የሚነጋገረው እርሱን አሉት። እርሱም አቤቱ አምናለሁ ብሎ ሰገደለት። ጌታ ኢየሱስም እኔ የሚያዩት ደግሞ እንዲታወሩ ወደዚህ ዓለም መጥቻለሁና አለው። ከፈሪሳውያንም ከእርሱ ጋር የነበሩ ይህን ሲናገር ሰምተው እኛ ደግሞ ዕውሮች ነን አሉት። ጌታ ኢየሱስ ክርስቶስም ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበረ፣ አሁን ግን እናያለን ትላላችሁ አታዩም፣ ስለዚህ ኃጢአታችሁ ጸንቶ ይኖራል ብሎ ጌታችን ለአይሁድ ግልጽ ተግሳጽ አይነ ስውር ናችሁ። ለምን እንደና አይነ ስውር የሆናችሁ? ራሳችሁ በፈቃድ አይነ ስውር ናችሁ። አይን አላችሁ ግን አታዩም። በቁም እያለ ሞታችኋል ብሎ በማቴዎስ ወንጌል ምዕራፍ 8 ላይ ሙታን ይቅበሯቸው ብሎ በኃጢአት ያለ ሰው እንደሞተ አሁንም ደግሞ እናያለን ትላላችሁ ግን አታዩም። እግዚአብሔር ሰው ልጅ ወደዚህ የመጣው ኃጥአንን ሊጠራ ነው ብሏል። እሱ ብቻ አይደለም፣ ይሄ ሰው ልጅ ወደዚህ የመጣው አይነ ስውራንን ሊያበራ ደግሞ እናያለን የሚሉት ደግሞ እንዳያዩም ብሎ እናያለን ብሎ የሚሉት የማያዩበት ምክንያት ራሳቸውን አይኖቻቸውን ማብራት ስላልቻሉ። እንግዲህ መጻሕፍት ላይ በጣም መዓት መጀመሪያ ሰው ጀምሮ
ዕፀ በለስን በበላ ጊዜ ሞትን ነው ያየው። እንግዲህ ሁለተኛ ደግሞ ዘሁልቅ ላይ አህያይቱ አይታ መልአኩን ስትፈራ ነብዩ ግን አይኑን ሊገለጥለት አልቻለም። የነብዩን አይን አበራችለት ብሎ እግዚአብሔር ገስጾት በመልአኩ በአህያይቱ ገስጾት መልአኩን በማየቷ ገስጾት ነብዩን አይን አህያይቱ አብርታለት። ሌላው እንደውም ቦዔዝ ኤልሳ ደቀ መዝሙር የነበረ አይነ ስውር ሆኖ ነበር። ምን እግዚአብሔር መላእክትን መመልከት አልቻለም ነበር። ነብዩ ኤልሳ በለመነ ጊዜ እግዚአብሔር መላእክት ታያቸው። እንደዚህ አይን ያልተገለጠላቸው በመጽሐፍ ቅዱስ በጣም መዓት ነው ያሉት። አይን እያላቸው ግን የተገለጠውን ምስጢር ማየት ያልቻሉ፣ የተገለጠውን ምስጢር መልአኩን ማየት አልቻለው ለነብዩ። ለነዚህ ደግሞ አይን እያዩ ክርስቶስ እንደሆነ ሊያውቁ አልቻሉ። ያን ሉቃስ ወንጌል ምዕራፍ 24 ላይም እንጀራውን ቆርሶ ሰጣቸው፣ እርሱ እንደሆነ አወቁት፣ አይናቸው ተገለጠ ብሎ ይናገርልናል። ስለዚህ መጽሐፍ ቅዱስ የስጋ አይን እንዳለ ሁሉ የልቡና አይን እንዳለ መጽሐፍ ቅዱስ ይመሰክርልናል፣ ይናገርልናል። እና እነዚህ በስጋ አይን የሚያዩ በመንፈስ አይን ወይም በልቡና አይን ማየት ያቃታቸው ናቸው። በዚህ መልኩ ድንቅ ታሪክ በዚህ መልኩ ቅዱስ ዮሐንስ በወንጌል ላይ ዘግቦልናል። እግዚአብሔር ቢፈቅድ ምዕራፍ 10ን እንማማራለን፣ ቀጣይ እንማራለን። እግዚአብሔር በቸርነት ለዛ ይበለን። ወስብሐት ለእግዚአብሔር።